السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد 32ኛው ክፍል ላይ ሳምንት ስናየው የነበረው فمن صرف منها شيئا የሚለውን ነው። ከተጠቀሱ ከአንዋኡል ኢባዳ ውስጥ ለሌላ አካል አሳልፎ የሰጠ የሚለውን ያየን ነበር። እነዚህን ኢባዳዎች ለሌላ አካል አሳልፎ የሚሰጥ አካል እንዳጠቃላይ አደጋ ላይ እንዳለና የከሰረ ሰው ወይ አላህን Subhanahu Wa Ta'ala በተገቢው የማያቅ ሰው አይነት ነው። ስለዚህ ያንን እየተመለከተን ነበር። ደርሰን የነበረው ወደ ሌሉል ኸውፍ የሚለው ጋር ነው። ከኢባዳዎች ማከል ኸውፍ ነው። የሚፈሩት አካል ጉዳትን ሊያነሳ ይችላል በሚል እምነት ከሆነ ይሄ ከኢባዳዎች ማከል ስለሆነ ይህንን የአላህን መብት ለሌላ አካል አሳልፎ መስጠት የጀሃነም ራት ከሚያስደርጉ አደጋዎች ማከል ነው። አላህ የሰው ልጆችን እና አጋንንቶችን የፈጠረበትን የሱን መብት ለሌላ አካል አሳልፎ መስጠት ነው። ሼኹ በገባው ቃል መሰረት እያንዳንዱን ርዕስ አልጠቅስም። ለምጠቅሰው ነገር የአላህን ቃልና የአላህን ነቢይ አለይሂ ሰላቱ ወሰላም ሐዲስ መረጃ ባደርግ እንጂ ብሎ በጠቀሰው መሰረት ቀውሉሁ ተዓላ አላህ እንዳትፈሯቸው ከዚህ በፊት ቁርአኑ ኢነማ ዛሊኩም ሸይጣን ይላል አላህ ይሃችሁ ሰይጣን ነው ይخوف አውሊያአሁ ወዳጆቹን ተገን በማድረግ አማካኝነት ያስፈራራል። ፈላ ተኻፉሁም አላህ እንዳትፈሯቸው አላህ ያዘዘበት ትእዛዝ ላይ የተፈጠሩ ነገሮች ተፈርቶ የአላህ ሐቅ አይተው። ምሳሌ አንዳንድ ሰዎች አላህ ያዘዘበትን ትእዛዝ ለመፈጸም ብዙ የሚያስፈራራቸው ነገር አለ። ከነዛም ውስጥ ሐጅ አላህ የሰው ልጆች ላይ ግዴታ አድርጎታል። ሆኖም ሳለ ግን ብዙ ሰዎች ይህንን ስራዬን ቤተሰቦቼን ሀገሬን ለቅቄ ወደ ሐጅ ሄጄ ወር ከምናምን ወይ 2 ወር ቆይቼ ወደ ሀገር ስመለስ በከስርስ የሚል የሸይጣን ውስወሳ ይልክባቸዋል ወይ ፍርዓትን ይልክባቸዋል። ይህንን ተቀብሎ የአላህን ህገ ደንብ መጣስ አይቻልም። ሸይጣን የትኛውን ቦታ ላይ ማስፈራራት አይተውም። የሰው ልጆች ደካማ ስለሆን በጣም ብዙ ሂላዎችና ሲስተሞችን እየተጠቀመ የሰው ልጆችን ወደ ኋላ ያስቀራል ሸይጣን። በዛ መንገድ እንኳን ባይችል ሰዎች በአላህ ላይ የሚመኩትን መመካት ወይ የሚፈሩትን ፍርሃት አላህን በማምለክ ሲስተም ለቀን ለሼክ ወይም ደግሞ ለተለያዩ ጉዑዝ ነገሮች እንዲሰጧቸው ያደርጋል። ስለዚህ ይሃችሁ ሸይጣን ነው ከአላህ የመጣ መልእክት አይደለም። አላህ የሰው ልጆች ምን መስራት እንዳለባቸው ምንን መጠንቀቅ እንዳለባቸው ምንን ማድረግ እንዳለባቸው አላህ በመልእክት ገልጿል። ሸይጣን ደግሞ ውስጣዊ ወህይ ያስተላልፋል። ያንን ወህይ ደግሞ የሚያስተላልፈው በጓዶቹ መንገድ ነው። ለዚህ ነው የሰውም የሸይጣንም ሸይጣን ሁለት አለ የሚባለው። ሰዎች ከሸይጣን ተቀብሎ ተግባራዊ እንዲሆን ያደርጋሉ። ስለዚህ ይህንን ሸይጣን እንዳትፈሩት ወኻፉኒ እኔን ፍሩኝ ይላል አላህ። አላህ ሊፈራ የሚገባው ጌታ ነው። በጣም ብዙ አመፀኞችና አምባገነኖችን አላህ ዋጋቸውን ሰጥቷል። እነ ፍርዓውንን የመሰለ የአላህን ጠላቶችና የነቢያቶችን ጠላት በዱንያ ላይ እንደፈለጉ ሲሆኑ የነበሩትን ነገር እንዲወገድ አድርጎ አላህ አቅምሷቸዋል። አላህ የሚፈራ የሆነ ጌታ ነው። ለፍርሃትም የተገባ የሆነ ጌታ ነው። ሰው ልጆች ከሌለነበት አስገኝቷል። ለሰው ልጆች አስፈላጊ የሆነውን ሁሉ ነገር አድርጓል አላህ። ይህ ሲቀር የሚባል ነገር የለም። ለሰው ልጆች ከሚያስፈልገን አንድች ነገር አላህ በይዛት የሰው ልጅ ምድር ላይ መኖር አይችልም። ምሳሌ ውሃን አላህ ሰማይ 100% እንድትይዘው ቢያደርግ የሰው ልጆች መኖር አይችሉም። ያለ ውሃ አካላችን መንቀሳቀስ አይችልም። ምግብ መሰራት አይችልም። ቡቃያዎች መብቀል አይችሉም። ሐታ ለሕክምና የሚሰጡ መድኃኒቶች መውሰድ አይቻልም። ይህንን አላህ በቀላሉ የምናገኘውን ውሃው እንኳን
ሰማይ እንድትይዘው ቢያደርግ ማንም የአላህን ቦታ ተክቶ ያንን ነገር ማስገኘት አይችልም። ስለዚህ ሊፈራ የሚገባው ጌታ ነው። ኢንኩንቱም ሙእሚኒን ከሸይጣንና ሸይጣን ወዳጆች አንስታችሁ እኔን የምትፈሩት አማኝ ከሆናችሁ ነው አላህ። አማኝ የሆነ አካል ወይ የሆነች አካል አላህን ብቻ ነው የሚፈሩት። ከአላህ ውጭ ማንንም አይፈሩም። ያ ማለት የሰዎችን ክብር ይነካሉ፣ ሰዎችን ያዋርዳሉ፣ ማን አለብኝ ይላሉ ማለት አይደለም። በማንኛውም እንቅስቃሴያችን አላህ ይቆጣጠረናል። በየትኛውም መስመር ላይ ድንበር እንዳናልፍ አዞናል አላህ። ሁሉንም ቦታው ላይ እናስቀምጣለን። ማከውኒ ግን ሊጎዳኝ ሊጠቅመኝ ወይ ጉዳትን ሊያነሳ ጥቅምን ሊያስወግድ የሚችል አካል አለ ተብሎ አይፈራም። አላህ ብቻ ነው የሚፈራው። ይህም አማኝ ከሆናችሁ አላህ ሱረቱ አል ኢምራን ወደሊሉ ረጃ የመከጀል ከኢባዳዎች አንደኛው ነው ብሎ የጠቀሰውን ረጃአን መረጃ ሲጠቅስ ቀውሉሁ ተዓላ ለዚህም የአላህ ቃል መረጃ ነው ይላል። ሰለፊይ እንደዚህ ነው ወይ ሰለፊይ የሆነች እንደዚህ ናቸው። ሁሌ የምንጠቅሰው ቃል ወይ የምናስተምረው ትምህርት የአላህና የነቢዩን አለይሂ ሰላቱ ወሰላም ሐዲስ እንጠቅሳለን። የዑለማዎችን ደገፍ የምናደርገው ያብራራል ወይ ይገልጻል ከሚል አንጻር ነው እንጂ በዑለማዎች ንግግር ሁሌ ትኩረት የሚደረገው ከአላህ ቃልና ከነቢዩ አለይሂ ሰላቱ ወሰላም ሐዲስ ስለሚበልጥ አይደለም። የሚበልጠው በዋነኝነት የሚጠቀሰው የአላህና የነቢዩ አለይሂ ሰላቱ ወሰላም ሐዲስ ነው። ከዛ ሰሃቦች ይቀጥላሉ። ከዛ ደግሞ ጥሩ ቀደምቶች በደረጃቸው ይጠቀስላቸዋል። ያ ማለት ይገልጻል ከማለት አንጻር ነው እንጂ ከአላህና ከነቢዩ አለይሂ ሰላቱ ወሰላም መልእክት የተሻለ ዕውቀት እሱ ጋር አለ ማለት አይደለም። መን ካነ የርጁ ሊቃአ ረቢሂ የሆነ አካል የጌታውን መገናኘት የሚከጅል አካል የቂያማ ቀን ከተቀበርኩበት ቦታ አላህ ውሳኔውን ወስኖ ጥሪ ሲያደርግ ከቀብሬ ተነስቼ ራቁቴን አላህ ፊት እቆማለሁ ብሎ ያሰበ ወይ ያሰበች አካል ይሄ የማይቀር ነው። ያመነም የካደም አካል የሚደርሰው እጣ ነው። አንድ ሜዳ ላይ መሰብሰብ አይቀርም። የዛን ቀን ፍርዶች አሉ። አላህ የሚወስናቸው ውሳኔዎች ይተገበራሉ። የዛን ቀን አላህ ዘንድ ቀርቤ ሂሳብ እደረጋለሁ። ሙቶ መቅረት የሚባለው ዛዛታና ወሬ ውሸት ነው። አላህ ለዓላማ ነው የፈጠረኝ ዝም ብሎ ለከንቱ አይደለም ብሎ ያሰበና ያሰበች አካል فليعمل عملا صالحا አላህ በጎ ስራ ይስራ ወይ ትስራ። በጎ ስራን ማዘጋጀት ያስፈልጋል። እናታችን አይሻ በተቀሰችው ሐዲስ ላይ ካነ የቁሙ من الليل حتى تتفطر قدمه ትላለች። የአላህ ነብይ ለሚቀጥለው ጉዞ ዝግጅት ላይ ባሉበት ሰዓት ሌሊት ይቆሙ ነበር። ያም ሌሊት የመቆማቸው ሁኔታ ሲገለጽ እግራቸው ሊሰነጠቅ ወይ ሊፈነዳ እስከሚቀርብ ድረስ ይቆሙ ነበር ትላለች እናታችን አይሻ። ነብይ ከመሆናቸውም ጋር ጀነተል ፍርዶስ መኖሪያህ ነው ተብሎ ከመነገሩም ጋር የአላህ ነብይ አለይሂ ሰላቱ ሰላም አላህን ያመልኩት ነበር። በኢባዳ ቅድድም ያደርጉ ነበር ነብይ አለይሂ ሰላቱ ሰላም። በሌሎች ነብዮችም ያደርጉ ነበር። በጣም የጠራ ወይንም ደግሞ የጸዳ ኢባዳ በማድረግ ለአላህ ቅርብ ተብሎ የሚጠቀሱት በመጀመሪያ ደረጃ ነብያቶች ናቸው። ስለዚህ በጎን ይስራ ወይ ተስራ። በጎ ስራ የሌለው ሰው የቂያማ ቀን የከሰረ ነው የሚሆነው። ስንቅን ተሰነቁ አሉ የአላህ ነብይ አለይሂ ሰላቱ ሰላም። በርቱ እንዳደክሙ አሉ። ለዚህ ነው ሰሃቦች የአላህን ቀደር ሲናገሩ ነብይ አለይሂ ሰላቱ ሰላም ታዲያ እንደዚህ ከሆነ ወደ አላህ አስጠግተነው ስራችንን ብናቆምስ የሚል ጥያቄ ያቀረቡላቸው። ስሩ ሁሉም ሰው ለተፈጠረለት ዓላማ የተገራ ነው አሉ ነብይ አለይሂ ሰላቱ ሰላም። ለጀነት የተዘጋጀ ወንድ ወይ የሆነች ሴት የጀነትን ስራ ነው ሌት ተቀን የሚሰሩት። ከአፋቸው ጸያፍ ነገር ያስወግዳሉ፣ አይናቸውን ይገታሉ፣ ብልታቸውን ይገታሉ፣ ጆሮአቸውን ይገታሉ፣ እግራቸውን ይገታሉ፣ ሁሉ ነገራቸውን ይገቱታል። ስለዚህ የዛችን ቀን ከጌታዬ ጋር ልቃ መገናኘት አለ፣ ሂሳብ እደረጋለሁ፣ ራቁቴን እቆማለሁ። ዛሬ ከተለያዩ ወንጀሎች ተሸሽገን እንደምንሰራው መሸሸግ የቂያማ ቀን የለም፣ አላህ ሁሉንም እፋ ያወጣዋል የሚባለው ቀን እንዳለ ያመነው ያመነች አካል በጎን ስራ ይስሩ ይላል። ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ አላህ በጌታው አምልኮች ላይ ማንንም እንዳይቀላቀል። በጎ ስራ የሚባለው ይቺን ምሰሶ ሲይዝ ነው ይላል አላህ ሱረቱል ካህፍ 110ኛው ቁጥር ላይ። ይሄ በአላህ የሚያጋሩ ሰዎችም ተውሂድ ያላቸው ሰዎችም በየሳምንቱ ጁማ በብዛት ይቀራል። ይሄ ቁርአን ይሸመደዳል። ቀብር አምላኪ ወይንም ደግሞ አብዛኛው ሙሽሪክ የሆነ ሰው ይሄን ቁርአን ያፈዘዋል። ነገር ግን ማዕናው አይገባቸውም። ሙሽሪኮች ግን ይገባቸው ነበር።
ለዚህ ነው መልስ የሰጡት أجعل الآلهة إلها واحدا إن هذا لشيء عجاب أجعل الآلهة إلها واحدا إن هذا لشيء عجاب ያሉት ገባቸው ወዳው فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا የሚለው ገባቸውና أجعل الآلهة إلها واحدا إن هذا لشيء عجاب አንድ አምላክ ብቻ ይላል እንዴ የተለያዩ አማልክቶችን ይዘን እንኳን ማሸነፍና ወደፊት መግባት ያልቻልነው የተለያየ ሙሲባን እንኳን መመለስ ያልቻልነው እነዚህን እንኳን ጨምረን ያልቻልነውን አንድ ብቻ ይላል እንዴ በጣም የሚገርም ነገር ይዞ መጣ እሺ እንደዚህ ከሆነ እሺ በመረጃ እናውራ ሁሌ ዝም ብሎ ድንቁርና አያስፈልግም በግምት ዝም ብሎ በግምት ፍርድ መስጠት አያስፈልግም ወደ ተውሂድ ወደ ሱና ወደ አቂዳ ጥሪ ሲደረግ መረጃ አለ መረጃ አቅልያ መረጃ ሸርዕያ መረጃ ከውንያ አለ አላህ አውርዶታል ስለዚህ እስኪ እንጠያየቅ ሰማይና ምድር የፈጠረው ማን ነው ብለህ ስትጠይቃቸው ይህማ አላህ ነው የፈጠረው ይላሉ አለ ፈቁላ ፈላ ተተቁን ታዲያ ምንድነው አላህ ለብቻ አታመልኩትም እንዴ ምን አይነት ግራ መጋባት ነው ብለህ በላቸው ይላል ስለዚህ ረጃ ደሊሉ فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا الله የዛችን ቀን ራቁቴን ቆማለሁ ሐሳብ ደረጋለሁ እናት አጠቅምም አባት አይጠቅምም ሀገር አይጠቅምም መንግስት አይጠቅምም መንግስታቶች ቢሰበሰቡ አይጠቅሙም መላእክቶችም መጥቀም አይችሉም የዛን ቀን የአላህን ትእዛዝ ብቻ ነው የሚፈጽሙት ጌታችን ነው የምታዘው ትእዛዝ ካለ እዘዘን ብሎ ጥያቄ ያቀርባሉ እንጂ ማንንም መርዳት አይችሉም የዛችን ቀን እናት በልጅ ልጅ በእናት አባት በልጅ ልጅ በአባት አክስት በአጎት እንዲህ ተበታትነው የሚቀሩበት ቀን ነው አላህ በተለያየ ቁርአን አንቀጹ ገልጾታል ስለዚህ ስለ ረጃም ሱረቱል ካፍ አላህ መጨረሻ 110ኛው ቁጥር ላይ ጠቅሶታል ወደሌሉ ተወኩል ስለ መመቃት ሰለፊዮች በአላህ ነው የሚመኩት ከሰዎች ደወዝ ሊቀበሉ ይችላሉ ከሰዎች አንዳንድ ጥቅሞችን ሊያገኙ ይችላሉ የሚያገኙት ጥቅም በአላህ በኩል እንደሆነ እርግጠኛ ናቸው ሰለፊዮች በተወኩል ዙሪያ ዋነኛነት የሚጠቀሱ ሰለፊዮች ናቸው ከሰለፊዮች ውጭ ያሉ ተወኩል አለን የሚሉ ሰዎች ተወኩላቸው ህገወጥ ነው በአላህ እንመካለን ይላሉ ግን ያ መመካታቸው ህገወጥ ነው አላህና ነብዩ ያዘዙበት አይደለም ምሳሌ ተብሊጎች ለ40 ለ3 ለ4 ወር ይያሉ ቤተሰቦቻቸውን ጥሎ ሂዶ ይቀመጣሉ አረናንተ ሰዎች ልጆቻችሁን አስቀሩ ለልጆቻችሁ ምግብ አቅርቡ አካባቢያችሁን ጠብቁ የሆነ ሰበብ አስገኙ ሲባሉ እኛ በአላህ ምንመካ ሰዎች ነን ይላሉ አላህ የፈለገውን በፈለገበት ሰዓት ሳይን ይለግሳል ከፈለገ ደግሞ በተኛንበት አይጥ ይዞ አምጥቶ አጠገባችን ብር ያስቀምጣል ብሎ እምነት አላቸው በጣም ከሚገርመው መስጊድ ውስጥ ቆሞ አንድ ጊዜ የሰማው ሰውዬ ለ3 ሚነይት ማን ነው ጸጥ ለ40 ሚነይት ማን ነው ጸጥ ለ4 ወር ሚነይት ማን ነው ጸጥ ለ20 ሚነይት ማን ነው ጸጥ ድህነትን ፈርታችሁ የመንግስትን ጫና ፈርታችሁ ከሆነ በተኛችሁበት አይጥ ብር ይዞ አጠገባቸው አምጥቶ ያስቀምጥላችኋል ብሎ መስጊድ ውስጥ ዳዋ ሲያደርግ ነበር ተመልከቱ እንዲህ አይነት ተወኩል ህገወጥ የሆነ ተወኩል ነው ነብያችን አለይሂ ሰላቱ ወሰለም ስራን ስሩ አሉ የአላህ ነብይ አለይሂ ሰላቱ ወሰለም ሰሃቦቻቸውን ሂዱ ስሩ አግቡ ውለዱ ሲሏቸው ነበር የአላህ ነብይ አለይሂ ሰላቱ ወሰለም ለያንዳንዱ ነገር ሰበብ ያስፈልገዋል አይጥ አምጥቶ ቢሰጥም የሰው ብር ነው አምጥቶ የሚሰጥ እንጂ ወይ የጎረቤት ብር ድንገት የሚበላ ነገር መስሎት አምጥቶ አንተ አጠገብ ሊጥለው ይችላል ስለዚህ እንዲህ አይነት ህገወጥ የሆኑ ተወኩሎች አሉ እነዚህ ህገወጥ ተወኩሎች ናቸው በቁርአን በሐዲስ የተጠኑ የተበጠሩ የአላህ ነብይ ሲተገብሩበት የነበረ አይደለም ተመልከቱ የአላህ ነብይ አለይሂ ሰላቱ ወሰለም እኮ ርበዋቸው ሆዳቸው ላይ ድንጋይ ያስሮ እዚሁ ርስቅ አላህ ይልካል ብሎ እኮ ቤት አልተቀመጡ ከተማ ወጡና የሰሃባን ቤት ገቡ ከዛ በልቶ ሲወጡ ደግሞ ለሰሃቦቻቸው ثم لتسالون يومئذ عن النعيم አሏቸው የአላህ ነብይ ቁጭ ብሎ የሆነ ሰሃባ ይዞ ይመጣል በሩን ከፍታችሁ ወደ ውጭ እዩ አላሉም የአላህ ነብይ አለይሂ ሰላቱ ወሰለም ለዚህ ነው የአላህ ነብይ ከተወሰነው ይበደሩ ነበር ከተወሰነው የተበደሩትን ይመልሱ ነበር ዝም ብለ መስጊድ ላይ ቁጭ በልና ርስቅ ይመጣልሃል ማለት አይደለም አንድ ሐዲስ አለ የሚጠቅሱት ተብሊጎችና ወይ ሱፊዮች አንዱ ሰሃቢይ ነበር ከነብዩ አይለይም ይቀራል በጣም አዎ የሚቀራም የሚነግድም መኖር አለበት ወንድሙ ደግሞ ነጋዴ ነው ይነግዳል አምጥቶ ወጪ ያደርጋል ይነግዳል አምጥቶ ወጪ ያደርጋል ይነግዳል አምጥቶ ወጪ ያደርጋል መጣና ወቀሳን አቀረበው ወደ ነብዩ ነብዩ አለይሂ ሰላቱ ወሰለም ለአለከ ተርዘቅ ቢያሉት ነብዩ ምናልባት ይሄ ሰውዬ መስጊድ ላይ ቁጭ ብሎ ዒልምን በመፈለጉ ዒልምን ስንቅ በመያዙ አላህ ላንተ ሲሳይን ከፍቶልህ ይሆናል አንተ ነግደ ለሱ እንድታመጣ አድርጎ ይሆናል አሉት ነብዩ አለይሂ ሰላቱ ወሰለም ያ ማለት ይህ ሳቢ ተቸግሮ ልመና ውስጥ ገብቶ የሰው እጅ ያየ ይቀጥል ማለታቸው አይደለም ነብዩ ሰበብ አድርጓል ምሳሌ ወንዶች እናገባለን አስሉ በሸሪዓ ወንድ ለፍቶ ተሸክሞም ቢሆን ተቀጥሮም ቢሆን ቻይናም ዱባይም ቢሆን ለፍቶ አምጥቶ ሴቶችን የመመገብ ግዴታ አለበት
ሴት ወጣ ከወንድ ጋር ትጋፋ። ይሄ እስላም ያስቀምጠላት ነው። የባሏን ሐቅ የልጆቿን ሐቅ ቤት ውስጥ ትጠብቃለች። አንዳንድ ሰዎች በሴቶች ምንም አይነት ሐቅ የለባቸውም ለባል ተቆነጃጅቶ መቅረብ ብቻ ነው ይላሉ። ይሄ የካፊሮች ፍክራ ነው እንጂ የእስላም አይደለም። የእስላም አይደለም። ነብዩ አለይሂ ሰላቱ ሰላም ልጃቸው ሰራተኛን ማከፋፈል ወይም ደግሞ ባሪያን መስጠት ይችላሉ ይስጡኝ ስትላቸው ዝክርን አስተማራትና ሂጂ በዝክር ታገዘሽ ስራሽን ስሪ አሏት። ነብዩ አለይሂ ሰላቱ ሰላም ልጅን ትጠብቃለች፣ ታጠባለች፣ የባልን ሐቅ ትጠብቃለች፣ ቤቷን ትጠብቃለች፣ የቤቷን በር ትጠብቃለች። እስላም ግዴታ ያደረገባት ነገር አለ። ግን ገበያ ለገበያ አስፋልት ለአስፋልት ሀገር ለሀገር ተሸጋግሮ ርስቅን ይዞ የመምጣትን ግዴታ ያደረገው አላህ ወንድ ላይ ነው። ይህ ማለት ሴቷ ዝም ብላ ቤት ላይ ቁጭ ብላ ለባሌ ዝም ብለህ መንገድ ላይ አቀብለው እያለች አይደለም፣ ሰርቶ እየመጣ ነው። ልክ ህፃን ልጅ እስከምናሳድገው ድረስ ከኛ ወጪ እንደሚፈልገው አላህ ለኛ ሰጥቶ ለነሱ እንድናቀብል አድርጎናል። ይህ ነው እንጂ ዝም ብሎ አንድ ሰው ቁጭ ብሎ በአላህ ላይ ተመቻለሁ ቢል ይሄ መመካት አይደለም። ሰለፊ ጠንካራ መሆን አለበት። በቢዝነሱም፣ በኢልሙም፣ በዳዕዋውም፣ ሰው በመርዳቱም፣ በማስታረቁም በሁሉም መስክ ላይ ሙስሊም ጠንካራ ነው። ሰሃቦች ከመካ ያ ንብረታቸው ሁሉ ተወስዶባቸው መዲና ሂዶ እንርዳችሁ ሲሏቸው የሰው እጅ ማየት እጃችን እንዲዘርግተን ከሰው መፈለግ አልለመድንም አሉ። አይናችን ወርወር አድርገን ሀብታም መርጠን ሂደን እባክህ ማለት አልለመድንም አሉ። የለመድነው መስራት ነው አሉ። ገንዘብ ሰርተን ለአላህ ዲን ወጪ ማድረግ ለራሳችንም ወጪ ከቨር ማድረግ ነው የለመድነው። የገበያ ቦታ አሳዩን ብሎ ገበያ ገቡ ሰሃቦች። ገበያ ገብቶ እየተሸከሙ ዱቄት በለው ጎመን በለው ዳቦ በለው ሁሉንም እየተሸከሙ ያገኟትን ነገር ለራሳቸው ወጪ ያደርጋሉ። ለነብዩ ደግሞ ለዲን ያስፈልጋል ሲባል አምጥቶ ይቀላቀላሉ። አንዳንድ ሰዎች አሉ የሰው እጅ በማየት የተፈተኑ። እስላሜን አይደግፍም። መስጂዶቻችን በየቦታው ኢባዳ ቀርቶ እኮ ልክ አሰላሙ አለይኩም እንደተባለ ብድግልና እጄ የተቆረጠ አይኔ ጠፋ፣ እግሬ ጠፋ፣ ኩላሊቴ ረገፈ፣ እናቴ ተበላች፣ አባቴ ተበላ ተለመደ። እውነተኛ የሆኑ የተቸገሩ ሰዎችን ጠይቃችሁ አጠያይቃችሁ ርዱ። ልምድ ያላቸው እየዋሹ በየመስጂዱ ገንዘብ የሚሰርቁ ሰዎችን እንዳታበረታቱ። እስላም በመስራት ነው የሚያዘው። ተመልከቱ፣ አንዳንድ ከእስላም ውጭ ያሉ ሰዎች የቀን ስራ ሰርቶ የሰሩበትን ሰጣችሁ እቺ ጭማሪ ነች ስትሏቸው ጭማሪ አልለመድኩም፣ ጭማሪ አልለምድም፣ እኔ ከለመድኩኝ ሁሌ የሰው እጅ ያየው ነው የምቆየው ብሎ ይመልሳሉ። አንዳንድ ሰዎች ጎበዞች ናቸው። ሙስሊም እንደዚህ ነው መሆን አለበት። አንዳንድ ሰው ተነጋግሮ የሰራበትን ገንዘብ ተቀብሎ መሄድ እየቻለ እንዲህ መስሎኝ ነው ተበልቼ አስበልተኝ ድሮ ጎጅተኝ ምናምን እያለ ምክንያት የሚያቀርብ ሰዋል። እንዳታቀርቡ። ሙስሊም ጠንካራ ነው። ወደፊት መቀጠል ብቻ። ቁጭ ብላችሁ ደግሞ አባቴም እንደዚህ ሲሞት ገንዘብ እከፋፈላለሁ ወይ እቀበላለሁ ብላችሁ አጠብቁ። ደካማነት ነው፣ መስራት ነው። አንዳንድ ሰዎች አሉ አባታቸው ሀብታም ከሆነ አባታቸው እስከሚሞት ድረስ ትዳር አይይዙም። አባታቸው ሲሞት ገንዘብ ተካፍሎ ትዳር ሊይዙ። ይሄ ነውር ነው። ከሙስሊም አቅል የሚጠበቅ አይደለም። ልመና የተጠላ ነው በእስላም። የአላህ ነብይ አለይሂ ሰላቱ ሰላም ሰሃቦቻቸው ከሰው እንዳይቀበሉ ያደርጓቸው ነበር። ከላይ ያለች እጅ ከታችኛው ትበልጣለች አሉ ነብይ አለይሂ ሰላቱ ሰላም። የተብቃቃ አላህ ይብቃቃዋል። መመካት ነው በአላህ። አበቲን ፊል አርዲ ኢላ አለላሂ ሪዝቁሃ አላህ። ለያንዳንዷ ምድር ላይ ለምትንቀሳቀስ ነፍስ ላላት ነገር ሁሉ አላህ ዘንድ ስዕሳ ያላት አላህ። ታዲያ ከዛ ውጭ ወተን ነው እንደ ሰው እጅ የምናየው ምንዳከመው? መቅራት፣ መስራት፣ ሰደቃ መስጠት፣ ሐጅ ማድረግ፣ ዑምራ ማድረግ፣ መስጊድ መስራት፣ መድረሳ መስራት፣ የራበውን ማብላት፣ ዝምድና መቀጠል የሰለፊዮች ዋነኛው ተግባራቸው። አንዳንድ ሰዎች አሉ የተፈተኑ በማስቀራታቸው ብቻ የሰው እጅ ቁጭ ብሎ የሚጠብቁ ዳዋ በማድረጋቸው ብቻ ሰዎች ዘንድ ታውቆ በየጊዜው ገንዘብ እንዲሰጣቸው የሚፈልጉ ሰዎች አሉ። ይሄ ውርደት ነው። አላህ የት ሄዶ ነው ከሰው የምትፈልገው? አላህ የት ሄዶ ነው የምታደርገውን ዳዋ ወደ ሰዎች ሸፈፍ የምታደርገው? አላህ የት ሄዶ ነው በለበስከው ጀለቢያ ባሳጠርከው ሱሪ በተለበሰ ንቃብ የሚፈለግበት? አላህ አለ አይደል እንዴ? ከተሰጠው ሰው ትፈልጋለህ? ሰጪው እያለ ለሁሉ ደራሽ እያለ ከተደረሰለት አካል ይፈልጋል እንዴ? ይሄ ተቃራኒ ነው የሚሆነው። ሙስሊም ደካማ አይደለም። የፈለገ ቢሆን ድህነት ቤታችን ገብቶ ቤታችን ርብሽብሽ ቢያደርገው ነስሩ አለ፣ ይመጣል። የአላህ ነብይም ተርበዋል፣ ሰሃቦች ተርበዋል። ተወኩል ያስፈልጋል። ዋና የኢባዳዎችን አይነት ነው የጠቀሳቸው ሼኹ። ክታቧ ትንሽ ነች፣ የያዘችው የእስላምን አጠቃላይ መርሆ ነው የያዘችው። ክታቧ ትንሽ ነች፣ ግን አብዛኛውን ለእስላም የተቀመጡ መስፈርቶችን የያዘች ክታብ ነች። ተወኩል ወሳኝ ነው። በሀብታም ዘመድ አንመካም፣ በሀገራችን አንመካም፣ በገንዘባችን አንመካም፣ በስፖርት ባዳበርነው ጡንቻ አንመካም። ምንመካው በአላህ ብቻ ነው። ሌላ ሁሉ ነገር ሰበብ ብቻ ነው። የፈለገውን አላህ ሰባብሮ ያስቀምጠዋል። ዓለም ላይ ያላያችሁም እንዴ? ስፖርተኞች ሲሸነፉ ይቆዩና መጨረሻ ሰውነታቸውን ከአገልግሎት መስጫ ክልል ውጭ ያደርገዋል። ሰው አንስቶ ውሃ ያጠጣቸዋል። ይሄ የአላህ ጥበብ ብቻ ነው። በቃ ማንም ከማንም ማምለጥ አይችልም። ወሳኟ ደግሞ ሞት ከች ያለች ቀን ማንም ከማንም ሙሸየድ አላህ። የተገነባ ግንብ ውስጥ እንኳን ብትሆኑ ትወጣላችሁ፣ አይቀርም አላህ። በአላህ የተመካ ኢባዳውን ለአላህ ያደረገ ግን የቂያማ ቀንም ዱንያም ላይ የበላይ ነው። በአላህ የሚመካ ሰው ዱንያ በሚደርስበት ሙሲባ ራሱን አያሳምምም። ማታ ክኒን፣ ጠዋት ክኒን፣ ከሰዓት ክኒን፣ አመመኝ፣ መድረሳ አመመኝ፣ መስጂድ አመመኝ፣ ጀማ ላይ አመመኝ አያቅም። ለዚህ ነው የአላህ ነብይ አለይሂ ሰላቱ ሰላም 70,000 ያለምንም ሳብ ጀነት ይገባሉ። ምንድነው ሲባል
ወአላ ረቢሂም የተወከሉን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያለምንም ሂሳብ ቀጥ ብሎ ጀነት የሚገቡት ማን ናቸው ተብሎ ሲጠየቁ በጌታቸው የሚመኩ ጀግኖች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ የስተርቁን አሉ ነብዩ ሩቃ አድርግልኝ ቅራልኝ ኑ ቁጭ ብላችሁ እንዲበሉልኝ ማይሉ ናቸው በራሳቸው ቢቀቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ የርቁን ወላ የስተርቁን የሚል አለ። ከሌላውም ሩቃ አይፈልጉም እነሱም ሩቃ አያደርጉም የሚል አለ። አያደርጉም የሚለው ሻዝ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ለብዙ ሰው አድርጓል። ስለዚህ በጌታቸው የተመኩ ናቸው። ከሌላውም አካል ሩቃ ቅራልኝ በየመድረሳ በየአካባቢው የተከፈቱ ሩቃ ቤቶች የሉም በሰሃቦች ጊዜ። ስራው ሐራም ነው ይያልኩ አይደለም። አሊሞች እስላምን ማይቃረን ከሆነ ይሄ እክትላት ከሌለበት ገሽ ከሌለበት ለቢዝነስ በቃ ዋና መስክ ልክ ንግድ ፍቃድ ወጥቶ እንደሚሰራ ስራ ተደርጎ ካልተያዘ ያ የሚያደርገው ሩቃ የሚቀራው ሰውዬ መብቃቃት የማይችል ከሆነ ችግር የለውም ይላሉ። ካለ ግን ተጠንቀቅ ነው የሚሉት እንዳትቀበል። ዑለማው ዘንድ መሰላው ብዙ ብይንና ብዙ ኺላፍ አለው። ማከውኒ ግን እንዳውን ጊዜ አይደለም። ያውን ጊዜ ሙተነቀብ ሴቶች ወይ ሙተነቀብ እህቶቻችን አንድ ጎረምሳ ሱሪውን እየጎተተ ወይ ሙዚቃ እያዳመጠ የሚውል ጎረምሳ ሩቃ ቤት ብሎ ይከፍታል። እሱ ጋር ሄዶ ጭንቅላታቸውን ይዞ እያስጮሃቸው ይውላል ቀን ሙሉ። እሱ ጋር ያለው ቁርአን አንተም ጋር ላንቺም ጋር አለ። ቅራና አንተ ራስህ ከሸይጣን ጠብቂ ራስሽ ወደ ጌታ ተመለስ። ሸይጣን አብሮ መቆየት አይችልም። በኔ ባሪያዎች በጠንካራ ተወኩል ባላቸው ሰዎች መብት የለህም አለው። እነሱ በኔ የተጠበቁ ናቸዋል። የሆነ ሰዓት ላይ ነካ ያደርገናል። አዎ ያደርጋል ሸይጣን። ግን በጌታ ተጠበቃል። ፋቲሃ አለ። ይሄው ቁርአኑ 30 ጁዝ ቤታችን ላይ አለ። እየቀራን ሸይጣንን ማንደድና ማባረር እንችላለን። ለብዙ ሰዎች ሐኪም ዶክተር መሆን እንችላለን። ግን እኛ ራሳችን ተሽመድምደን የሆነ ብዥ ሲልብን ሩቃ ቤት ሂደን ወረፋ ምንይዝ ከሆነ ተወኩላችን ኢማናችን ቼክ ማድረግ አለብን። ወደ ራሳችን ተመልሰን ያ ቁርአን እኛም ቤት አለ። ስለዚህ በጌታቸው የተመኩ ናቸው። ከሌላውም ደግሞ ሩቃ አድርግልኝ ብሎ የሚሮጡ አይደሉም አሉ ነብዩ ሰለላሁ ዐለይሂ ወሰለም። 70 ሺዎቹ እነዚህ ያለምን ምሳብ ጀነት ሰተት ብሎ ይገባሉ አሉ። ወደ ሌሉ ተወኩል ቀውሉሁ ተዓላ ለዚህም ስለ ተወኩል የአላህ ንግግር አለ። وعلى الله فتوكلوا إن كنتم مؤمنين. وعلى الله فتوكلوا على الله በጌታችሁ ላይ ተመኩ። ይኸው መመካት በአላህ ነው። በሚያገኘውም ጥቅም በሚደርስበትም ሙሲባ ወደ ሌላ ቦታ ማስጠጋት የለበትም። በጌታው መመካት አለበት። ትናንትና ሀብታም ነበረ የሆነ ሰው ወይ ሀብታም ነበረች። ዛሬ ድህነት ቢመጣ ወይኔ እንደዚህ አድርጌው ቢሆን ኖሮ አይባልም። ጌታዬ ነበር የሰጠኝ ወሰደው በሱ ላይ መካለው ነገ ይመልሰዋል ብሎ በአላህ ላይ ተስፋ ማድረግ። ችግርም ሲደርስ ጥሩ ነገርም ስናገኝ በጌታችን ተወኩላችን መጨመር አለበት። በሁሉም መስክ ላይ ሙእሚኖች ተወኩላቸው የጠነከረ ነው። በማንኛውም ጉዳይ አይዳከሙ። አንዳንድ ሰለፊዎች አሉ አይደል ወንድም ሴትም እናትና አባት በተከታታይ ሲሞቱ ምግብ አልበላ ብሎ አንጀታቸው ታጥፎ ቤት የሚቀመጡዋል ወይ ቀጥታ ሆስፒታል የሚገቡ ኦክሲጅን የሚደረግላቸው። እነዚህ ደካሞች ናቸው። ሙእሚን ጠንካራ ነው። ለዚህ ነው ሰሃቢዩ አቡበክር ሁሌ ይጠቀሳል። አቡበክርን መሳይ ነብዩን ወዳጅ የለም። የአላህ ነብይ ጓዴን ተውልኝ አሉ። ሌሎች ሰሃቦቻቸው ጓድ ከመሆናቸውም ጋር ጓዴን እንዳትነኩብኝ አቡበክርን አሉ ነብዩ ሰለላሁ ዐለይሂ ወሰለም። በብዙ ጉዳይ ሹራ ሲያደርጉት የነበረው አቡበክርን። እንዲህ አይነት ጓደኛ እንዲህ አይነት ፍቅር ያለው ሰው ከጎንስ ሲለይ እንኳን ሞቶ ሳይሆን ሀገር ሲቀይር ያስለቅሳል። እናለቅሳለን። ድንጋዮች አይደለም። ሰው ከምስቱ ጋር ሲኖር ወይ ከባሏ ጋር ስትኖር ይዋሃዳሉ። ዞር ሲል አዎ ውስጣችን ይረበሻል። ግን ወደ አላህ እንመለሳለን። ትንሽ ፈቀቅ ብሎ ነበር መዲና ላይ በቃ ሲል ነብዩ ወደሚቀጥለው ሀገር ተሸጋግረዋል። ኢነከ መይቱን ወኢነሁ መይቱን የሚለው ቁርአን ተፈጽሟል። በቃ ሲመጣ ሞተዋል። ምን ነው አላህ ቢያቆያቸው ብሎ ማለት የለ። የአላህን ውሳኔ ተቀበለና የነብዩን ፊት ስሞ ሚንበር ላይ ወጣ። ሁሌ ይነገርለታል። መን ካነ ያዕቡዱላህ ፈኢነላህ ሐዩን ላ የሙት ወመን ካነ ያዕቡድ ሙሐመድ ፈኢነ ሙሐመድ ቀድማት አላቸው። አላህን የሚያመልክ ወደፊት አለ። ሰላቱ፣ ሐጁ፣ ዘካው፣ ጾሙ፣ ዝምድና መቀጠሉ፣ ለይል መቆሙ አለ ይቀጥላል እስከ ቂያማ ቀን ድረስ አላቸው። ነብዩን የሚያመልክ ከነበረ ነብዩ ሞቱ አበቃ። የነብዩ ባሪያ ከነበረ እንግዲህ ራሱን ይውቀስ ብሎ ብይን ሰጣቸው። አንዳንድ ሰዎች አሉ 2 ልጅ ባንዴ 3 ልጅ ባንዴ 4 ልጅ ባንዴ እናትና አባት በተከታታይ ሲሞቱ በቃ በሽተኛ ሆኖ ሆስፒታል ይገባል። ግፊቱ ሱካሩ አንድ ላይ ሰበሰበና መቅራት ማስቀራቱን ጥሎ ወይ ሀገር ሊቀይር ይችላል። ይሄ ደካማነት ነው። በጣም የወረደ ደካማነት፣ በጌታችን የማማረር ደካማነት ነው። ስትኖር እንደምትሞት ወቀው። ያመጣት ምስት እንደኖረችው ወይ ቀድመ ትሞታለች ወይ ትሞታለች። እናት የወለደች እናት ወይ ቀድማ ትሞታለች ወይ አንተ ቀድመ ትሞታለህ። ይሄን አሳምን፣ ውስጥን አሳምን፣ አትረበሽ። ምንም ይምጣ ቀደረላሁ ማሻፋ ከአላህ የሚያመልጥ የለም። ቆየም ፈጠነም ያው ነው የሱ ውሳኔ ነው ይተገበራል ብለህ መቀበል መቻል አለብህ። አንዳንድ ሰዎች የሆነ ለብሶ ሲነገራቸው ደንግጦ እሳት ውስጥ የሚገቡ ልጆቻቸውን የሚደበድቡ ከመኪና ጋር የሚጋጩ አሉ። እኔ አንድ ጊዜ ከክፍለ ሀገር እየመጣው የሆነ ቦታ ላይ ቆሜ ሰው እያወረድኩኝ ከመኪና እሱ ቤት በር ላይ ነው የቆምኩት። መኪና እያሮጠ ቤት ገባ። ምን ገጥሞት ነው ብዬ ጠበቅኩት። የልጅ ማቀፊያ ይዞ ወጣና ከቤት ምንድን ነው ብዬ ለወንድሙ ስጠይቀው ምስቱ ምጥ ላይ ነች ተብሎ ተደውሎለት ነው የተረባበሸዋል። አያችሁ
ልጅ ሊወለድ ምስቱ ሆስፒታል ገብታ ነው የተደወለለት። እሱ ግን ራሱን አያውቅም። ምንድነው እንደዚህ መረበሽ? ሰለፊ የሆነ ሰው ይረጋጋል። ምንም ይጥፋ። የተሸረሸረ ተውሂድ የተሸረሸረ ተወኩል ፋይዳ የለው። ስለዚህ በጌታችሁ ላይ ተመኩ። ኢንኩንቱም ሙእሚኒን አለ። የወዚህም ጋር ሸርጥ ነው። የምትመኩት አማኝ ከሆናችሁ ብቻና ብቻ ነው። ተወኩል ያለው ሰው ድቅድቅ ጨለማ ላይ በዱንያም በአኺራም ጉዳይ ሰንጥቆ ይወጣል፣ አይቀርም። ግን ተወኩሉ የደከመበት አካል በሽታ አድክሞት ቀድሞ ቤት ይቀመጣል። خلاص በሌላ ሰው መረዳት ይጀምራል። ተወኩል ያላቸው ሰዎች ግን በምንም እንዳደክ። ትናንት ቻይና ስጭን ነበር አይደለ? የቻይና ንብረት ከከሰረ ሰው ቤት ተቀጥረ ስራ እንዳደክ። በአላህ ላይ የተመካ ሰው ነገ ትርፋማ ይሆናል። የሄደ ይመለሳል። ካልተመለሰም አንተ ወደ አኺራ ትሄዳለህ። ዋናው የአኺራ ጉዳይ ነው የሚያስጨንቀው እንጂ ተጨንቀ ዘመድ አዝማድ አስጨንቀህ ራስህን ለአደጋ አትጣል። ሰሃቦች አላያችሁም እንዴ? መካ የነበራቸው ንብረት፣ የነበራቸው ጓደኛ፣ የነበራቸው ዘመድ አዝማድ ይሄን ሁሉ እርግፍ አድርጎ ከነብዩ ጋር ሚያዝ ነገር ሳይዙ መዲና ገቡ። መዲና ገብቶ ስንትና ስንት ወጪ ተደረገላቸው። ያንንም ወጪ አንቀበልም ማለት ለከለ የሰጠው አላህ ላንተም ይሰጣል። አላህ እንኳን ለሙስሊም እንኳን ለሱኒ እንኳን ለሙዋሂድ ለካፊርም እየሰጠ ነው። ለወደደው ይሰጣል፣ ለጠላው ይከለክላል ማለት አይደለም። ዱንያ ለሁሉም ይሰጣል። አንዳንዱን ለመያዝ ነው፣ አንዳንዱ ደግሞ ሰጥቶ እንዲሰጥ ያደርገዋል። አጅርን ይከስባል እንጂ ገንዘቡን ሁሉ ይዞ አከማችቶ ወደሚቀጥለው አይሄድም። ብንቆይ እንኳን ልንበላው ከምንችለው ገንዘብ በላይ እጃችን ላይ አለ። ግን ጭንቀት ላይ ነን። 60 አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ከበዛ 70 አሉ። ለቀረው ህይወታችን በወር 10,000 ምንፈጅ ከሆነ ለቀረው አመታት ብናካፍለው እኮ የለም ቁጥሩን ዘሎ ሌላ ዓለም ሌላ ይሄዳል። ግን ይሄም ያስጨንቀናል። በቃ ይሄ ሰው ልጅ ባህሪው ነው። ይዞት ሊሄድ ነው እንዴ? አይሄድም። ግን ይወዳል። በቃ ተፈጥሮ ነው። ሰለፊዎች ግን ይገድቡታል። ሙእሚን ከሆናችሁ በአላህ ላይ ተመኩ ይላል። ይሄም ሱረቱል ማኢዳ 23ኛው ቁጥር ወቀውሉሁ ወመን የተወከል ዐለላህ ፈሁወ ሐስቡህ በአላህ ላይ የሚመካ ፈሁወ ሐስቡህ አላህ በቂው ነው። በአላህ ላይ የተመካ አካል አላህ በቂው ነው። በዱንያም በአኺራም ጉዳይ በሁለቱ ወሻዊሩን ፊል አምር አላቸው አላህ ቁርአን ላይ ለነብዩ። ሰሃቦችን አማክራቸው፣ ጓዶችን አላቸው ለነብዩ ሰለላሁ በጉዳይ አማክራቸው፣ ችግር የለው። ፈኢዛ አዘምተ ፈተወከል ዐለላህ አላቸው። ከወሰንከ በኋላ ወደ ኋላ ማለት የለም፣ ቀጥሎ ወደፊት አላቸው ለነብዩ ሰለላሁ የፈለገ ቢሆን አላህ በባሪያው ላይ ጉዳትን አያመጣም። ወላጅ ወይንም ደግሞ እኛ ለልጆቻችን ከምናዝነው በላይ ሊነጻጸር በማይችልበት ሁኔታ አላህ ለባሪያው ያዝናል። ስለዚህ በጌታው የሚመካ አካል አላህ በቂው ነው ይላል። ይሄም ሱረቱ ጠላቅ 3ኛው ቁጥር ወደሊሉ ረግባ መረጃ ወራህባ እንዲሁም ደግሞ ፍርዓትም ወልኹሹዕ ይላል። መፍራት ቀውሉሁ ተዓላ የአላህ ቃል መረጃ ነው ይላል። ሶስቱ አንድ ላይ ጠቀሳቸው። ባለፈው ትንሽ ለማብራራት ሞክሬያለሁ። ረግባ፣ ረህባ፣ ኸሺያ፣ ኹሹዕ የሚላቸው ያው የተወሰነ ልዩነት አላቸው። በተለይ ወደ ሸርሁ ስንገባ ደግሞ በተብራራ ሁኔታ ለመመልከት እንሞክራለን የጌታችን ፍቃድ ከሆነ። ቀውሉሁ ተዓላ የአላህ ቃል መረጃ ነው። ኢነሁም ካኑ ዩሳሪዑነ ፊል ኸይራት ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን። ኢነሁም አላላህ ነቢያቶችን ዘረዘራቸው። ካኑ ዩሳሪዑነ ፊል ኸይራት አላላህ በጎ ነገር ላይ ሽቅድድም ያደርጉ ነበረ። እጃቸውን አጣጥፎ የሚቀመጡ አይደለም። ቀዊ የሆነው ሙእሚን ጠንካራ ነው በሁሉም ነገር። በሰላቱ፣ በጀማው፣ በዘካ በመስጠት ሐጅ በማድረግ ኡምራ በማድረግ ላይ ቀዊ ነው። ከፊት ነው የሚገኘው። ደካማ እንዳትሆኑ የሚባለው ለዚህ ነው። ደካማ መሆን አያስፈልግም። በሁሉም መስክ ላይ ከፊት መገኘት። እነዚህ አሁን የተጠቀሱ ነቢያቶች እሽቅድድም ያደርጉ ነበር። ፊል ኸይራት አለ በበጎ ነገር እሽቅድድም ያደርጉ ነበር። ወየድዑነና አላላህ ይጠሩንም ነበር አለ። ረገበን ይኸው ከጅሎ ይጠሩን ነበር አለ። መረጃ ወደ ሊሉ ረግበን አለው። ረገበን አላላህ ከጅሎ ይጠሩን ነበር። ወረሀበን እንዲሁም ደግሞ ፈርቶም ይጠሩን ነበረ። ወካኑ ለና ኻሺዒን አላላህ እኛንም የፈሩ ነበረ የሚለው ኸሺያ ወደ አሊሞች ጋር የምትጠጋ ነች። ከዕልም ጋር አላህን ከማወጋ መፍራት ማለት ነው ኸሺያ። ረጃና ረግባንም ለይተናል። ረጃ ዝም ብሎ አንድ ሰው ቤት ቁጭ ብሎ አላህ እንዲህ ሊሰጠኝ ይችላል፣ አላህ አሳልፎ አይሰጠኝም፣ ምን አድርጌ ያነደኛል የሚለውም ሰው ይከጅላል። ረግባ አላህን ከመፍራት ጋር ከመታዘዝ ጋር አሊሞች ጋር የምትጠጋ ነች። እቺ አላህን ከፈሩ ነምበር 1 የሚጠቀሱት ነብዩ መሐመድ አለይሂ ሰላቱ ሰላም ናቸው። አና አጥቃኩም ሊላህ ወአኽሻኩም አሉ ነብዩ አለይሂ ሰላቱ ሰላም። እኔ ጌታችሁን የምፈራ የምጠነቀቀውም ነኝ አሉ። ከፊት ነው የሚገኙት ነብዩ አለይሂ ሰላቱ ሰላም። ሰሃቦቻቸውን ሰርቶ አሳይቷቸው ነበር ስሩ የሚሏቸው። ይሄም ሱረቱል አንቢያ 9ኛው ቁጥር ላይ ነው። ወደ ሌሉ ኸሺያ ደግሞ መረጃ ይላል። ቀውሉሁ ተዓላ ፈላ ተኽሸውሁም ወኽሸውኒ ፈላ ተኽሸውሁም አትፍሯቸው፣ ወኽሸውኒ እኔን ብቻ ፍሩ አላህ። ይህም ሱረቱል በቀራ 150ኛው ቁጥር ላይ ወደ ሌሉ ኔናባ መመለስ መረጃ ቀውሉሁ ተዓላ የአላህ ቃል አኒቡ ኢላ ረቢኩም ዋኒቡ የሚለው ውስጣዊ የሆነን ያዘለ ነው። ወአስሊሙ ለሁ ይላል። ለአላህ እጅግር ስጡ። ይሄ ዛሂር ውጫዊ በሚታዩ ነገሮችም ለአላህ እጅግር ስጡ ይላል። ሱረቱል ዙመር 54ኛው ቁጥር ወደ ሌሉ ልስቲዓና እገዛን መፈለግ ቀውሉሁ ተዓላ የአላህ ቃል ኢያከ ናዕቡዱ ወኢያከ ነስተዒን ኢያከ ናዕቡዱ
ይሄው አንተን እናመልካለን ይላል። ይሄ እያንዳንዱ ሙሽሪክ እያንዳንዱ አብሬት ቃጥባሪ አናጂና ኖራ ሁሴን ግቢ ውስጥ የሚገኝ ሰው የሚለው መረጃ ነው። በራሱ እጅ የሚያቆመው ሰላት እየሰገደ በአላህ የሚያጋሩ ሰዎች በየቀኑ በዋጅብ ሰላት 17 ጊዜ ይቀሩታል። ይሄን ቁርአን አንቀጽ ኢያከ ነዕቡዱ ላ ነዕቡዱ ገይረክ ማለት ነው። ካንተ ውጭ ሌላን አናመልክም ብሎ ቃል ይገባል ሰላት ላይ ቆሞ። ዞር ሲል ግን አባ እርሶ ከሌሉ ይላል። በጣም የሚገርመው ዘመናዊ የሆኑ ሱፊዮች ወይንም ደግሞ ዘመናዊ የሆኑ ኢኽዋኖች ወደ ቀብር ነው የሚጣሩ። ባለፈው ያነሳውላችሁ ካሊድ ክብሮ ከሰው ልጅ በረካ ይገኛል ብሎ ይሄንም በሰፊው ጠቅሰዋለሁ ብሎ ሲናገር ሰማሁት። በሰፊው ከሰው ልጅ በረካ አለ ብሎ ከከባዱ ኩፍር ተወጥቶ ከእንዲህ አይነት አዘቅት ከወረደ መንሃጅ ያለመዳን አደጋ አለው። በጣም መጥፎ የሆነ ነገር ራሳቸውን መጥቀም የሚችሉ ቢሆኑ ወይንም ደግሞ ለሌላ አካል በረካን ማስገኘት ቢችሉ እኮ ቀብር አይገቡም ነበር። የእድሜ ችግር አይገጥማቸውም ነበር። የገንዘብ ችግር አይገጥማቸውም ነበር። የፈለጉት ሀገር ሄዶ መኖር ይችሉ ነበር፣ ግን አይችሉም። ከነዚህ አካል እንዴት በረካ ይፈልጋል? በረካ ከአላህ ብቻ ነው። ኢያከ ነዕቡዱ አንተን እናመልካለን፣ ወኢያከ ነስተዒን ካንተ ነው እገዛ የምንፈልገው ከሌላ የምንፈልገውም የለውም ብሎ ቃል እንገባለን ሁላችን። ይህም ሱረቱል ፋቲሃ 5ኛው ቁጥር ላይ ነው። ወፊል ሐዲስ በሐዲስ ላይ የአላህ ነቢይ ዓለይሂ ሰላቱ ወሰላም ወየስተዐንተ እገዛ በፈለገ ጊዜ ፈስተዒን ቢላህ በአላህ እገዛ ፈልግ፣ በሌላ ነገር እንዳትፈልግ። ምናልባት ከሰዎች ብድር ልትጠይቅ ትችላለህ፣ የሆነ ዕቃ አቀብሉኝ ትችላለህ። ይሄ ሰሃቦች ዘንድ ይሄ ሁሉ ቦታ አልነበረው። የሆነ ነገር እንኳን አለንጋችን አቀብል ምናምን የሚል ውስጥ አይገቡም ነበር። ራሳቸውን ችሎ ነበር የሚንቀሳቀሱት በሁሉም መስክ ላይ። ያንን መቻል ቆንጆ ነው። 33ኛው ቁጥር ይዛችሁ ታች ስትወርዱ አኽረጀው ትርሚዚ ኢማሙ ትርሚዚ ዘግቦታል። የሐዲስ ቁጥር 2517ኛ ወአህመድ ኢማሙ አህመድ ደግሞ 2669 وهو صحيح ሸኹ ባጭሩ ቢያስቀምጠውም ከታች ደግሞ አን አብዱላህ ኢብኑ አባስ ከአብዱላህ ኢብኑ አባስ أنه ركب خلف رسول الله صلى الله عليه وسلم عبد الله بن عباس كان النبي عليه الصلاة والسلام يጓዝ ነበር። የአላህ ነብይ عليه الصلاة والسلام በጣም የሚገርመው ባህያ እየተጓዙ ከኋላ ሰሃቦችን ያስቀምጡ ነበር። የአላህ ነብይ በእግራቸው ሄደዋሉ፣ በጫማ ሄደዋሉ፣ በሰሌን ተኝተዋሉ፣ መሬት ላይ ተኝተዋሉ። ሁሉንም ያስገኙ ነበር። ኢማም ኢብኑ ቀይም መዳኺሉ ሸይጣን በሚለው ክታብ ስንቀራ በጣም በሰፊው ገልጾት ነበር። ሸይጣን አንዳንድ ሰዎችን አንተ እንዴት ስሊፐር ለብሰህ ትሄዳለህ? አንተ እንዴት የሀገር ውስጥ ጫማ ትለብሳለህ? አንተ እንዴት የከሌን ዘር ታገባለህ? እያለ ይጫወታል አለ በብዙ። የአላህ ነብይን ሁሉ ለማጥፋት መሬት ላይ ተኝተዋሉ፣ በሰሌን ተኝተዋሉ፣ በእጃቸው በልተዋሉ፣ ከሳቦቻቸው በአህያ ተቀምጠዋሉ፣ በግመል ተቀምጠዋሉ፣ በፈረስ ተቀምጠዋሉ። ሁሉንም አደረጉ የሸይጣን በር ለመዝጋት። ሸይጣን በአንድ በኩል ገብቶ አንተ ማን ሆነህ ነው እዚህ መተህ የምትቀመጠው ብሎ መስመር እንዳያሲት ማለት ነው። ይሄ ራሱ በጣም ጠቃሚ የሆነ መልእክት ነው። ኢብኑ ቀይም በሰፊው ይገልጸዋል። የሸይጣን ተንኮሎችና መግቢያዎች የሰው ልጆችን ተወጥሮ ላይ ወጥቶ እንዲቀሩ ያደርጋቸዋል። የሚገርመው በጣም የሚገርመው አንዳንድ ደረሳ የነበሩ ደረሶች ቻይና ቢዝነስ ወይንም ደግሞ ቻይና ንግድ ሲጀምሩ ማግኘት የሚፈልጉት እንግሊዝኛ የሚያወሩ ስለ ቻይና፣ ስለ ቱርክ፣ ስለ እንግሊዝ፣ ስለ ፈረንሳይ፣ ስለ ተለያዩ ወሬ የሚያወሩ ሰዎችን ነው ማግኘት የሚፈልጉት። ደረሶችን አይፈልጉም። ይሄው ሸይጣን በዛ ይገባና ያጠፋቸዋል። እንደውም መስገድ ካለባቸው የሚሰግዱት ቦሌ ነው። የሶማሌዎች ወይንም ደግሞ ፈረንጆች ምናምን ገብቶ የሚሰግዱበት መስጊድ ነው የሚሰግዱት። ጁማ የምታገኟቸው እዛ ነው። እዚህ መጥቶ ከሰገዱስ ደረጃቸው ይወርዳል። የአላህ ነብይ ሁሉን ዘጉበት በሸይጣን ይላል ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ። አነሁ ረኪበ ኸልፈ ረሱሊላሂ ሰለላሁ ዐለይሂ ወሰለም የውመን ከለታት አንድ ቀን ከነብዩ ከኋላ ተቀመጠ። ፈቃለ ለሁ ረሱል ሰለላሁ ዐለይሂ ወሰለም ያ ጉላም አሉት፣ አንተ ወጣቱ ያሉት እኒ ኡዓሊሙከ የሚል አለ በሌላ ዘገባ። እኔ አስተምርሃለሁ ከሊማትን ንግግሮችን አስተምርሃለሁ አሉት ነብዩ። ኢህፈዚላህ ያህፈዝከ አላህን ጠብቀው ይጠብቀሃል። ምን ማለት ነው? ሰላቱን፣ ሐጁን፣ ዘካውን፣ ጾሙን፣ ጀማውን፣ ጁማውን፣ ቅርአቱን ያላን ድንጋጌዎች ጠብቅ። የዛኔ ደግሞ አላህ ይጠብቀሃል በዱንያም በአኺራም ጉዳይ። የአላህን አርሽ መላእክቶች ተሸክሞታል። አላህ ከአርሽ በላይ ነው ሲባል ይሄው ወሃቢዎች ሙጀስማዎች አላህ ከአርሽ ወይንም ደግሞ ከመላእክት ይፈልጋል ይላሉ። ከደቡ ወላሂ አላህ ከማንም አይፈልግም ያለውን ነው የምንለው እንጂ አላህ ከማንም አይፈልግም፣ ከፍጥረታት አይፈልግም። አላህ ብለንም ማናቅ ኢህፈዚላህ ተጅዱ ቱጃሃከ አሉት ነብዩ። ደገሙለት። አላህን ጠብቀው። አላህ ከጠበቀው ደግሞ ፊት ለፊት ታገኘዋለህ ማለት አላህ በእውቀቱ የትም ብትሆን ወሁወ ማአኩም አይነማ ኩንቱም አላህ የትም ብትሆን ካንተ ጋር ነው በእውቀቱ። ከአላህ የሚሸሸግና የሚደበቅ የለም። ግን በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነኝ ብሏል። አላህ ከአርሽ በላይ ነው። በእውቀቱ ግን ሁሉንም ቦታ ያካበበ ነው ጌታችን። ተጅዱ ቱጃሃክ ፊት ለፊት ታገኘዋለህ። ወይዛ ሰአልተ ይኸው መጠየቅ በፈለግከ ሰዓት ፈስአልላህ አላህን ብቻ ጠይቅ። ጌታውን የጠየቀ አካል እጁ አመን ዩጂቡል ሙጠራ ኢዛ ደአህ ወየክሽፉ ሱአ ወየጅዐሉኩም ኹለፋአል አርዲ አኢላሁን ማአላህ አለ። የተቸገረን የተጨነቀን ሰው ከጭንቁ ነፃ የሚያወጣው ማን ነው? ከአላህ ውጭ እኔ ነኝ አለ አላህ። ተጨንቀን ዱዓ ስናደርግ ውጤቱን ወዳው እናገኘዋለን። አንዳንድ ሰዎች የትዳር ጉዳይ ሳይሳካላቸው፣ የንግድ ጉዳይ ሳይሳካላቸው፣ በሽታ ደግሞ ዶክተሮቹ መፍትሄ የለውም በቃ ቤት ቁጭ ብለህ ዱዓ አድርግላሉ። አንዳንድ ዶክተሮች ቤት ይገቡና ደግሞ የአላህ ካንተ ምንም የሚደበቅና የሚያሸንፍ የለም ብሎ ወደ አላህ ፊታቸውን ዞር አድርጎ ድጋሚ ወደ ምርመራ ሲሄዱ
ማሽኑ አሳስቶኝ ነው ይላሉ ዶክተሮቹ። ምን ሆኖ ነው ያ በሽታ? የነበረው በሽታ እሱ አይደለም ሌላ በሽታ ነው ያለብህ ይላሉ። አላህ የፈለገውን ዞር ማድረግ ይችላል። ነብዩ አለይሂ ሰላቱ ሰላም አላህ በሽታዎችን ፈጥሯል፣ ለሁሉም በሽታ ደግሞ አላህ መድኃኒትን አድርጓል። ያወቀው ያውቀዋል፣ ያላወቀው አያውቀውም አሉ ነብዩ አለይሂ ሰላቱ ሰላም። በሽታ ተፈጥሯል፣ ለበሽታ ለሁሉም መድኃኒት አለው። መድኃኒት የለውም የሚባል በሽታ የለም። አላህን የሚያቅተው ነገር የለም። በሽታም ሲይዛችሁ ተሰባብራችሁ እንዳትቀመጡ። በሽታም ያዘ አላዘህም፣ ጎረምሳም ሆንክ ሸመገልከም መሞት አይቀርም። ሰበቡን አስገኝ፣ በሽታውን አላህ ያነሳዋል። ዳንከም በሽታውም አንተ ላይ ቆየ፣ ከቀንህ ዝንፍ የለም። ይሄን ማወቅ መቻል አለብን በደንብ። ይሄን ካወቅን ተውሂዳችን የጠነከረ ይሆናል። አንዳንድ ሰዎች ራሳቸውን ስለሚጎዱ ከኔም ጭምር አብዛኞቻችን ራሳችንን እንጎዳለን። ወይዛ ሳልተ ፈስአልላህ መጠየቅ በፈለክ ሰዓት ጠይቅ። ወይዛ አንተ ፈስተይን ቢላህ ይኸው ከላይ ሼኹ አምጥቶት የነበረው መትን እዚህ ጋር ነው። በቃ የእስቲዓና ብቻ መረጃ ስለፈለገ እቺን ብቻ ነው ቆርጦ ያመጣው። ወይዛ አንተ ፈስተይን ቢላህ እገዛም በፈለክ ሰዓት አብሬት የለ አጥባሪ የለ የሞተን አካል መጠየቅ የለም። ይሄ ገይረል አቂል ይባላል። እንደዚህ አይነት ሰው ከትክክለኛው ከተፈጠረበት አእምሮ አመለካከት ውጭ የሆነ ሰው ራሱን የሳተ ይባላል በሸሪዓ። ሁሉም ከአላህ ነው የሚፈልገው። ወዕለም አሉ ነብዩ እወቅ አነል ኡማ ከነብዩላህ አደም እስከ ቂያማ ቀን ያለው ቢሰበሰብ ለው ይተመው አላ አየንፈኡክ አሉ ቢሰበሰብ አሉ ነብዩ አየንፈኡክ ለም የንፈኡክ አሉ ነብዩ አይጠቅም። ማንም መጥቀም አይችልም። ማንም መጥቀም አይችልም ኢላ ሲቀር ቢሸይእን ቀድ ከተበሁ ላሁ ለከ ለአንተ አላህ በእነዚህ ሰዎች ምክንያት ትጠቀማለህ ብሎ አላህ ጽፎልህ ከሆነ ብቻ ነው የምትጠቀመው። ተሰብስቦ ጠቅመሃለሁ ቢል አይጠቅምህም ባንዲች ቢሆን እንጂ ምን ትጠቀማለህ ብሎ አላህ ጽፎልህ ከሆነ ትጠቀማለህ። ወለው ይተመው አላ አየድሩክ ይኸው እንጎዳዋለን ብሎ ደግሞ ቢሰበሰቡ ለም የድሩክ አሉ ኢላ ቢሸይእን አላህ የወሰነው ውሳኔ ካልሆነ በስተቀረ ሊጎዱህ አይችሉም። ቀድ ከተበሁ ላሁ አለይከ አላህ በአንተ ላይ ጽፎት ቢሆን እንጂ ሩፊየቱል አቅላም ቀለሞች ተነስቷለሁ ኦሬዲ ጽፎ ጨርሷል። ወጀፈት ሱሁፍ የተጻፈውም ሌላ ነገር መጥቶ ሊሰርዘው ወይ ሊያጠፋው አይደለም። በቃ ጽፎ ደርቋል፣ ቦታው ላይ ጸንቷል፣ የጸና ነገር ነው አሉት ነብዩ አለይሂ ሰላቱ ወሰላም። ይሄንንም አخرجው ሙስሊም ኢማሙ ሙስሊም 5239ኛው የሐዲስ ቁጥር ላይ ዘግቦታል። ጃለኒ አላህ ወያኩም ሚነል ለዚነ ይስተሚዑነ አልቀውለ ፈየተቢዑነ አህሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።